ኪሎ ቀንሻለሁ። እንግዲህ 4 ኪሎ ቀንሻለሁ። መጀመሪያው ቀን የማቅለሽለሽ ስሜት ነበረው። ያለምንም ጎንዮሽ ጉዳት በቤታችሁ ማዘጋጀት ትችላላችሁ። አንድ ጥያቄ ልጠይቃችሁ። በአሁኑ ሰዓት በዓለም ላይ ያሉ ታዋቂ ሰዎች፣ ባለሀብቶችና የፊልም ተዋናዮች በአንድ ሌሊት ቦርጫቸውን አጥፍተው ሽንቅጥ ብለው ስታዩ ዝም ብሎ በስፖርትና በምግብ በመቀነስ ብቻ የሚመጣ ይመስላችኋል። እውነታው ግን ሌላ ነው። እነዚህ ሰዎች ኦዞምፒክ የተባለ መርፌ ይጠቀማሉ። አንዳንዶች ደግሞ ዊጎቪ የተባለ መድኃኒት ይወስዳሉ። በዚህ መንገድ ነው ክብደታቸውን በፍጥነት የሚቀንሱት። ዋጋቸውም እጅግ ውድ ነው። በአንድ ወር እስከ 150 ሺህ ብር ያስወጣሉ። ከዚህ የባሰው ደግሞ ከባድ የማቅለሽለሽ ስሜት፣ መጀመሪያው ቀን የማቅለሽለሽ ስሜት ነበረው። የምግብ አለመፈጨትና መድኃኒቱን ስታቆሙት የጠፋው ክብደት በከፍተኛ ፍጥነት ተመልሶ የመምጣት እድሉ ሰፊ ነው። ስለ ሰማኸኝ በለው ሞት እየተባለ ያለውን ሰምታችኋል ብዬ አስባለሁ። ድምፃዊ ሰማኸኝ በለው ወይም ደግሞ ሰሚ ባለሀገሩ በሚል ብዙዎቻችን የምናውቀው ህይወቱ ማለፉን ከትላንት ጀምሮ እየሰማችሁ ነው ብዬ አስባለሁ። ትንሽ ደቂቃ ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ሊኖሩ ይችላሉ የሚል ነው። እንግዲህ አይዞህ ነው የሰማችሁ ሰዎችም ስፔሲፊካሊ መድኃኒቶች አሉ፣ ስም መጠሪያ ምናምን አላቸው፣ የብራንድ ኔምም የሆነ ስም አላቸው መድኃኒቶቹ ማለት ነው። እና መድኃኒቶች ምን አይነት ኢፌክት አላቸው መሰላችሁ? ጀስት ሰዎች አፒታይታቸው እንዲዘጋ ወደ ጭንቅላታችን ሄደው አፒታይታችን እንዲዘጋ የሚያደርጉ እና ሰው ጥጋብ ስሜት እንዲሰማው ማለት ሌላ ብዙ ምግብ እንዳይመገብ ምናምን የሚያደርጉ አይነት መድኃኒቶች ናቸው። የምግብ ፍላጎት የለም። እነዚህ ከስኳር ጋር ተያይዘው የሚሰጡ መድኃኒቶች ናቸው። ነገር ግን ለዚህ አሁን ለውፍረት መቀነስ በጣም ጉልበት ያላቸው መድኃኒቶች ናቸው እና እነዚህ መድኃኒቶች ጥሩ መሆናቸው እንዳለ ሆኖ ግን ሲሪየስ የሆነ ኮምፕሊኬሽንም ሊኖራቸው ይችላል ነው ባጭሩ። ትንሽ ደቂቃ ውስጥ የሰውን ህይወት ሊያሳጡ የሚችሉ ነገሮች ሊኖሩ ይችላሉ የሚል ነው እንግዲህ። ኤኒዌይ አሁን አንደርስታንድ አድርጋችሁኛል ብዬ አስባለሁ። ይሄ ነገር ግን በደንብ መጣራት ያለበት ጉዳይ ነው። እንዲሁ ዝም ብለን መደምደም አንችልም። አሁንም 150 ሺህ ብር ለኦዞምፒክ አውጥታችሁ ስባችሁን ለማጥፋት እያሰባችሁ ከሆነ አሁኑኑ አቁሙ። ስለዚህ መፍትሄው ውድ የሆኑ መድኃኒቶችን መዋጥ፣ መወጋት፣ ከባድ ስፖርት መስራት ወይም በምግብ እጦት መሞት አይደለም። በዚህ ቪዲዮ ላይ ያለምንም ወጪ ያለምንም ጎንዮሽ ጉዳት ልክ እንደ ኦዞምፒክ የረሃብ ስሜትን የሚያጠፋና ቦርጭን የሚያቀልጥ በቤታችሁ የምታዘጋጁት የ10 ደቂቃ የጠዋት ሚስጥር አሳያችኋለሁ። ግን ወደ ሚስጥሩ ከመግባታችን በፊት መጀመሪያ አንድ ጥያቄ ልጠይቃችሁ። እንደዚህ አይነት ጓደኛ አላችሁ? ምንም አይነት ስፖርት ሰርቶ የማያውቅ የፈለገውን ከመጠን በላይ እየተመገበና ጣፋጭ ነገሮችን እየበላ ነገር ግን ቦርጭ የሚባል የለውም። እናንተ ደግሞ በበኩላችሁ ትክክለኛ የተባለውን ምግብ እየመረጣችሁ ትበላላችሁ፣ አረንጓዴ ሻይ ትጠጣላችሁ፣ ውሃ ታበዛላችሁ። ግን ሚዛኑ ላይ ስትወጡ ወይም መስታወት ፊት ስትቆሙ አንዳችም ለውጥ የለም። በዚህ ጊዜ ምን ብላችሁ ታስባላችሁ? እርግማን ነው እንዴ ወይስ ዘረመል ችግር ነው ብላችሁ ታስቡ ይሆናል። እባካችሁን እመኑኝ፣ የእናንተ ጥፋት አይደለም። ሰነፍ ስለሆናችሁም አይደለም። መብላት ስለምትወዱም አይደለም። ዘመናዊ አመጋገባችን ከውስጣችን ያለውን አንድ እጅግ በጣም ሚስጥራዊ የሆነ ሲስተም ሆን ብሎ አበላሽቶት ሊሆን ይችላል። የዚህ ሁሉ ሚስጥር የሚወሰነው በአንድ ሳይንሳዊ ቃል ነው። እሱም GLP-1 ይባላል። ይህ ቃል ምናልባትም ከባድ ሊመስል ይችላል፣ ግን እጅግ በጣም በቀላሉ ላስረዳቸው። ሰውነታችን ረሃብን የሚቆጣጠርበት አንድ ተፈጥሯዊ ሲስተም አለው። በዚህ ሲስተም ውስጥ GLP-1 የሚባል ሆርሞን አለ። ይህ ሆርሞን በቂ ምግብ ስንበላ አንጎላችን በቃ ጠግበሃል ብሎ ያስጠነቅቀዋል። በዚህ ጊዜ የረሃብ ስሜታችን ይጠፋል፣ መብላት እናቆማለን። ከዚህ በተጨማሪ ኢንሱሊን የሚባል ሌላ ሆርሞን አለ። ይህ ሆርሞን የሚመነጨው በጣፊያችን ሲሆን የምንበላው ምግብ ለሰውነታችን ጉልበት እንዲሆን ያሰራጫል። ነገር ግን በዘመናዊ አመጋገብ ምክንያት የGLP-1 ሆርሞናችን ይደነዝዛል፣ የኢንሱሊን ሲስተማችን ይበላሻል። ይህ ሲስተም ሲበላሽ ሰውነታችን መጥገቡን ማወቅ ይሳነዋል። በምትኩ የምንበላውን ምግብ ሁሉ እንደ ስብ በሆዳችን ዙሪያ ያከማቸዋል። ታዋቂ ሰዎች የሚጠቀሙት ውድ መርፌ ምን ያደርጋል? ምንም ተአምር አይሰራም። መርፌ የሚያደርገው ነገር ቢኖር የደነዘዘውን GLP-1 ሆርሞን እንደገና እንዲነቃ ማድረግ ብቻ ነው። ሆርሞን እንደገና ሲነቃ የረሃብ ስሜታችን በትክክል እንቆጣጠራለን፣ ቦርጫችንን መቅለጥ ይጀምራል። እኛ ደግሞ ይህንን የሆርሞን ሲስተም ያለምንም ውድ መድኃኒት በቤታችን በተፈጥሮ እንዴት እንደምናነቃቃው እናያለን። ግን ወደዛ ከመግባታችን በፊት አንድ ሚስጥር ልንገራችሁ። በቪዲዮ 4ኛው ክፍል ላይ ምንም አይነት ወጪ የማይጠይቅ ነገር ግን ምግብ ከመብላታችሁ 30 ደቂቃ በፊት በመጠቀም ብቻ ገና አንድ ጉራሽ ሳትጎርሱ አንጎላችሁ 100% ጠግብ ያለው ብሎ እንዲያስብ የሚያደርግ አንድ እጅግ ቀላል ዘዴ አካፍላችኋለሁ። ይህ አንዳች ሳንቲም የማያስወጣው ቀላል ዘዴ ምንድን ነው? ቪዲዮውን እስከ መጨረሻው ስታዩ ታገኙታላችሁ። አሁን ግን መጀመሪያ አብዛኞቻችን ሳናውቀው የGLP-1 ሆርሞናችንን የሚያደነዝዙትን የዕለት ተዕለት ስህተቶቻችንን በክፍል 2 እንመልከት።
እስኪ የዕለት ተዕለት ውሏችንን እንመልከት። ጠዋት 12 ሰዓት ወይንም 1 ሰዓት ትነቃላችሁ። ስራ ወይንም ትምህርት ቤት ለመድረስ ትቸኩላላችሁ። ለቁርስ ዳቦ ወይንም ዳቦ በሻይ ወይም ደግሞ ጣፋጭ ምግቦችን ትበላላችሁ። ይህንን ስታደርጉ ቀላልና ጤናማ ምግብ የበላችሁ ይመስላችኋል። ነገር ግን ይህ ድርጊት በውስጡ ምን አይነት ፕሮቲን ወይንም ጤናማ ስብ ስለሌለው በቀጥታ ወደ ደማችሁ ገብቶ ስኳር ይሆናል። ይህ የስኳር መጠን በድንገት ሲጨምር ጄሊፒዋንን በአንድ ያደንዝዞ ሲስተሙን ያበላሸዋል። በእናንተ ቀን ከ2 ሰዓት በኋላ ምን ይፈጠራል? የደማችሁ ስኳር ድንገት ቁልቁል ይወርዳል። በዚህ ጊዜ ስግብግቡ ኢንሱሊን ሙሉ ስልጣን ይይዝና ሆዳችን ውስጥ ከፍተኛ ጩኸት ይጀምራል። ይርበኛል፣ አቅም አጣሁ፣ ጣፋጭ ነገር አምጡልኝ ብሎ ያስጨንቃችኋል። ከዚያም ምሳ ሰዓት ላይ ከፍተኛ መጠን ያለው ምግብ ትበላላችሁ። አሁን ጄሊፒዋን ተኝቷል። ቀንም ሙሉ ስትበሉ፣ ስትራቡ፣ ስትደክሙ ትውላላችሁ። ምክንያቱም ጄሊፒዋን ስለተኛ አንጎላችሁ ጠግብ ያሉ የሚለውን መልእክት ጨርሶ አያገኝም። ይሄ አንዱ የውፍረትና የቦርጭ መንስኤ ነው። የዚህ ስህተት መፍትሄ ባዶ ካርቦሃይድሬት መብላት ማቆም ነው። ባዶ ካርቦሃይድሬት ማለት ምን ማለት ነው? ዳቦ ብቻውን፣ ፓስታ ብቻውን፣ ሩዝ ብቻውን ወይንም ድንች ብቻውን መብላት ማለት ነው። እነዚህ ምግቦችን ብቻቸውን ሲበሉ በቀጥታ ወደ ስኳርነት ይቀየራሉ። ስለዚህ መፍትሄው ምንድን ነው? ሁልጊዜም ካርቦሃይድሬት ስትበሉ ከፕሮቲን ወይንም ከጤናማ ስብ ጋር አቀላቅሉት። ለምሳሌ ዳቦ ከምትበሉ ዳቦ ከ2 የተቀቀለ እንቁላል ጋር ወይንም አቮካዶ ጋር ወይንም ከስጋ ጋር ብሉት። እንደዚህ ስትመገቡ ምግቡ በዝግታ እንዲፈጭ ስለሚያደርግ የደማችሁ ስኳር እንዳይጨምር ያደርጋል። ኢንሱሊንም ይረጋጋል። አንድ አስገራሚ እውነት ልንገራችሁ። አንጎላችሁ የሚቆጥረው የምትበሉትን የካሎሪ መጠን ሳይሆን የምታገኙትን የፕሮቲን መጠን ነው። ሰውነታችሁ በቀን ውስጥ የሚያስፈልገውን በቂ ፕሮቲን ካላገኘ አንጎላችሁ ብሉ ብሉ ማለቱን አያቆምም። ፓስታና ዳቦ ሆዳችሁ እስኪፈነዳ ብትበሉም ፕሮቲን ስለሌለው ከ2 ሰዓት በኋላ እንደገና ይርባችኋል። ስለዚህ ቁርሳችሁም ሆነ ምሳችሁ ላይ ፕሮቲን ያለበት ምግብ ብትበሉ የተሻለ ነው። ግን ተጠንቀቁ። አንዳንዶች ደግሞ ጤናማ ነው ብለው የፍራፍሬ ጁስ ወይንም የታሸገ የፍራፍሬ ጭማቂ በየቀኑ ይጠጣሉ። ታውቃላችሁ፣ የታሸጉ የፍራፍሬ ጭማቂዎች በስኳር የተሞሉ ናቸው። ይህ ደግሞ ኢንሱሊን ባንዴ አተራምሶ ስቡን ቀጥታ ወደ ቦርጫችን ይልከዋል። ስለዚህ ቀላል ህግ ይኖራቸው። የታሸገ ማንኛውም አይነት ጭማቂ ወይንም ጁስ መጠቀም አቁሙ። ካልቻላችሁ ደግሞ ቀንሱ። ሌላው ደግሞ አብዛኞቻችን ምግብ ስንበላ ልክ ሩጫ ላይ እንዳለ ሰው ነው የምንበላው። 5 ወይም 10 ደቂቃ ባልሞላ ጊዜ በልተን እንጨርሳለን። ግን አንድ የረሳነው ትልቅ ሳይንሳዊ እውነት አለ። ሆዳችን ምግብ መሙላቱንና የጄሊፒዋን ሆርሞንን መንቃቱን ለአንጎላችን መልእክት ለማድረስ ቢያንስ 20 ደቂቃ ይፈጅበታል። ስለዚህ ምግቡን በ5 ደቂቃ ውስጥ ከጨረሳችሁት አንጎላችሁ ጠግብ ያለው የሚለውን መልእክት ገና ስላላገኘ ተጨማሪ ምግብ እንድትበሉ ያዛችኋል። ሆዳችሁ ሞልቶ እያለ አንጎላችሁ ግን ይርበኛል ይላችኋል። መፍትሄው ምግብ ስትበሉ ቀስ ብላችሁ አጣጥማችሁ ብሉ። አንድ ጉርሻ ከጎረሳችሁ በኋላ እጃችሁን ከማዕዱ ላይ አንሱና በደንብ አኝካችሁ ዋጡ። ምግባችሁ ከ20 ደቂቃ በላይ መብላት ከጀመራችሁ ሳታስቡት ከምትበሉት መጠን ግማሹን ቀነሳችሁ ማለት ነው። አንጎላችሁን በቀኝ ለማለት ጊዜ ያገኛል። እስካሁን ያወራነው ስለ ምግብ ነው። ግን ምግብ በትክክል እያስተካከላችሁ እንኳን ቦርጫችሁ አልጠፋ ካለ ሌላ የተደበቀ ጠላት አለ ማለት ነው። ይህንን በደንብ እንድትረዱት የሄኖክ ታሪክ ላካፍላችሁ። ሄኖክ የ35 ዓመት ወጣት ሲሆን ቦርጩን ለማጥፋት ቆርጦ ተነሳ። በቃ ካሁን በኋላ ጤናማ ያልሆነ ምግብ አልበላም ብሎ ወሰነ። ካርቦሃይድሬት አቆመ። አትክልት ብቻ መብላት ጀመረ። ውድ የሆኑ የጂም ልብሶችን ገዝቶ በሳምንት 5 ቀን ጂም ውስጥ ብረቶችን ማንሳት ጀመረ። ግን ከ3 ወር ከፍተኛ ልፋት በኋላ ሚዛኑ ላይ ሲወጣ ክብደት አልቀነሰም። የሆዱን መጠን ያው ነው። ሄኖክ ተስፋ ቆረጠ። ለምን እንዲሆነ? ሄኖክ ምግቡን አስተካክሏል፣ ስፖርት ሰርቷል። ታዲያ ምን ጎደለ? ምክንያቱም ሄኖክ የተዘናጋውና ያላወቀው አንድ የተደበቀ ጠላት ነበረው። እሱም ኮርቲዞል ይባላል። ኮርቲዞል ማለት የጭንቀት ሆርሞን ነው። የሄኖክ ህይወት ስንመለከት በስራው ምክንያት ሁልጊዜ የሚጨነቅ ነበር። የፋይናንስ ጭንቀት ነበረበት። ማታ ማታ ላፕቶፕ ላይ ሲሰራ አምሽቶ በቂ እንቅልፍ አያገኝም ነበር። በቀን የሚተኛው 4 ወይም 5 ሰዓት ብቻ ነበር። በሰውነታችን ሳይንስ ውስጥ ኮርቲዞል የጭንቀት ሆርሞን ሲጨምር አደጋ ላይ ነን፣ ልንሞት ነው ብሎ ያስባል። ስለዚህ ጭንቀት ሲበዛ ሰውነታችን ጄሊፒዋን ሆርሞናችንን በአግባቡ እንዳይሰራ ያስተጓጉለዋል። ጭንቀትና የእንቅልፍ እጦት እስካለ ድረስ ሰውነታችን አደጋ መጠባበቂያ እንዲሆነው ብሎ የምትበሉትን ጤነኛ ምግብ እንኳን ወደ ሆድ ስብነት ይቀይረዋል። ስለዚህ ዋናው ህግ ይሄ ነው። ጭንቀታችሁን ካልቀነሳችሁና ማታ ቢያንስ ከ7 እስከ 8 ሰዓት ጥልቅ እንቅልፍ ካልተኛችሁ የፈለገውን ትክክለኛ ምግብ ብትበሉ ቦርጫችሁን ለመቀነስ ይከብዳችኋል። እንቅልፍ ማለት ሰውነት ሆርሞናችሁን የሚያስተካክልበት ጊዜ ነው። አሁን በቪዲዮ መጀመሪያ ላይ ቃል ወደ ገባውላችሁ 150 ሺህ ብር ከሚያወጣው
ኦዞምፒክ መርፌ ጋር እኩል ወደሚሰራው የ10 ደቂቃ የተፈጥሮ ኦዞምፒክ ሚስጥር ደርሰናል። ግን ይህንን ድንቅ ሚስጥር ከመናገሬ በፊት አንድ ቃል እንድትገቡልኝ እፈልጋለሁ። ብዙ ጊዜ ጠቃሚ መረጃ ሰምተን መተግበር እንረሳለን። ስለዚህ አሁን ኮሜንት ላይ እጠቀመዋለሁ ብላችሁ ጻፉልኝ። ኮሜንት ላይ እጠቀመዋለሁ ብለው የጻፉትን ሁላችሁም ላይክ አድርጉላቸው። ለምን መሰላችሁ? ላይክ ስታደርጉላቸው ኖቲፊኬሽን ይገባላቸዋል። ነገ ጠዋት ሲነሱ ረስተውት እንኳን ቢሆን እናንተ አስታወሳችኋቸው ማለት ነው። ዝግጁ ናችሁ? ቀጥታ ወደ አዘገጃጀቱ። ደረጃ 1 አንድ ብርጭቆ ንጹህ ውሃ አዘጋጁ። ደረጃ 2 ውሃ ውስጥ አንድ የሻይ ማንኪያ አፕል ሳይድ ቪኒገር ጨምሩ። እባካችሁም ቪኒገሩን በምንም ተአምር ባዶውን አትጠጡት። ሁልጊዜም በውሃ መቀላቀል አለበት። ቪኒገር ከሌላችሁ ሎሚ መጠቀም ትችላላችሁ። ደረጃ 3 በመቀጠልም አንድ የሾርባ ማንኪያ ተልባ ወይንም ቺያ ሲድ ጨምሩበት። ደረጃ 4 ውህዱን በደንብ ካማሰላችሁት በኋላ ጠጡት። ይህንን መጠጥ ለመጠጣት ምርጡ ሰዓት ጠዋት በባዶ ሆድ ወይንም ማታ ከመተኛታችሁ በፊት ነው። ነገር ግን በጠዋት ከቁርስ በፊት ከጠጣችሁት ከ10 ደቂቃ በኋላ ቁርሳችሁን ብሉ። ውጤቱ አስገራሚ ነው። ይህ መጠጥ በሰውነታችሁ ውስጥ ምን ያደርጋል? ሆዳችሁ ውስጥ ሲገባ ተልባው በውሃ ምክንያት ያብጥና ሆዳችሁን ይሞላዋል። ይህ ደግሞ ሰውነታችን የያዘውን ተፈጥሯዊ የረሃብ መቆጣጠሪያ ሆርሞን GLP-1 በኃይል ያነቃቀዋል። ሆርሞኑ ሲነቃ ወደ አንጎላችን ሆዴ ሞልቷል፣ ጠግብ ያለው የሚል መልእክት ይልካል። በዚህ ምክንያት ቁርስ ስትበሉ ከምትበሉት ግማሹ ብቻ በልታችሁ ትጠግባላችሁ። ቀን ሙሉ የረሃብ ስሜት አይሰማችሁም። ኢንሱሊን ይረጋጋል። ሰውነታችሁም የተከማቸው ስብ እንደ ጉልበት እየተጠቀመ ቦርጫችሁን ማቅለጥ ይጀምራል። ይህንን በነፃ በቤታችሁ ውስጥ በማድረግ አስገራሚ ለውጥ ታያላችሁ። በመጨረሻ ምንም አይነት ወጪ የማይጠይቅ ነገር ግን የረሃብ ስሜትን 100% የሚዘጋ አንድ ቀላል ልማድ ላካፍላችሁ። ቁርስ፣ ምሳ ወይንም እራት ለመብላት ማዕድ ላይ ከመቀመጣችሁ ከ30 ደቂቃ በፊት ልክ 2 ብርጭቆ ውሃ ጠጡ። ለምን? ይህ ውሃ ባዶ ሆዳችሁ ውስጥ ሲገባ የጨጓራችሁን ግድግዳ ይለጥጠዋል። የጨጓራችሁ ግድግዳ ሲለጠጥ ቀጥታ ወደ አንጎል ሆዴ ሞልቷል፣ ጠግብ ያለው የሚል መልእክት በነርቭ በኩል ይላካል። ስለዚህ ገና አንድ ጉራሽ ሳትጎርሱ አንጎላችሁ የጥጋብ ስሜት ይሰማዋል።